ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የኢንተርን ጉዳይ እንመልከት። ሲሞኔ ኢንዛጊ ከኢንተር ሚላን ጋር እንደሚለያይ ይፋ አድርጓል። ይህንን ጉዳይ እንመልከተው። ወደ አልሂላል ያቀናል። ኢንተር ግን ባለፉት አመታት ጥሩ ጊዜ እንዲያሳልፍ ያደረጉትን ጥሩ አሰልጣኝ ነው ያጣው። ከዚህ በኋላ ያለው ጉዞ ኢንተር ምን ይመስላል የሚለውን ጉዳይ እንመልከተው። ልክ ነው። ትላንትና ይጠበቅ ነበር የመጨረሻ ውሳኔ የሚተላለፈው በዚህ ሳምንት ስለሆነና ደግሞ ያው ምሳ እንደምታውቂው የዓለም የክለቦች ዋንጫ በቅርብ ጊዜ ስለሆነ የሚጀመረው ለሁለቱም ክለቦች አሁን ለቀጠረው አልሂላልም ይሁን ትቶት ለሄደው ለኢንተር ሚላንም ቢሆን በዚህ በአጭር ጊዜ ውስጥ በሚጀምረው የዓለም የክለቦች ዋንጫ ላይ ስለሚሳተፉ አሰልጣኙ የግድ ቶሎ ውሳኔውን ማሳወቅ ነበረበት። ይሄ ማለት የሚቀጥለው የውድድር ዘመን ላይ አልሂላልን ወይም ኢንተርን የሚያሰለጥነው አሰልጣኝ ይታወቃል እንደማለት ነው። የዓለም የክለቦች ዋንጫ የመጀመሪያ ውድድር እንጂ ከዛ በኋላ የ3 ዓመት ኮንትራት ስለሆነ የፈረመው በዚያው በሳውዲ ሊግ እያሰለጠነ እንዲቆይ የሚያስችል ግን ደግሞ በኢንተር ሚላንም ቢሆን የዓለም የክለቦች ዋንጫ ላይ ኢንተርን አሰለጠነ ማለት የሚቀጥለው የውድድር ዘመን ላይ የኢንተር አሰልጣኝ ሆኖ ይቀጥል ነበር እንደማለት ነው። ስለዚህ ቶሎ ውሳኔ መታወቅ ነበረበት እና ትላንትና እንግዲህ በይፋ ተነግሯል። የአልሂላልን ጥያቄ የመቀበሉ ነገር ከጥቂት ሳምንታት በፊት ማሰብ የሚቻል አይመስለኝም። ሲሞኔ ኢንዛጊ ወደ ሳውዲ አረቢያ ይሄዳል ብሎ ማሰብ የሚቻል አይመስለኝም እና ለሳውዲ አረቢያ እግር ኳስም በአሰልጣኞች ቅጥር በኩል በጣም ዩኒክ ዜና ነው። አሁን ወደ ሳውዲ ሄደው ያሰለጠኑ አሰልጣኞች እናውቃለን፣ ደህና ስም ያላቸው አሰልጣኞች ግን በዚህ ሰዓት በማሰልጠን ደረጃቸው የላቀ ደረጃ ላይ የሚገኙ ልክ እንደ ተጫዋች ፐርፎርማንስ ነው አሰልጣኝነት። የሆነ ወቅት የአሰልጣኞች ምርጥ ጊዜ አለ። አሁን የሲሞኔ ኢንዛጊ ልክ ነው የቻምፒየንስ ሊግ የፍጻሜ ጨዋታ የሚያሸማቅቅ ነው። በእኛ ትውልድ አይተነው የማናውቀው አይነት ውጤትና ፐርፎርማንስ ነው። ነገር ግን እሱ ብቻ ሳይሆን 5 ጎል ማርጅን የተቆጠረበት ሌላ ቡድን በቻምፒየንስ ሊግ ታሪክ አልነበረም። ስለዚህ መጨረሻው በጣም የሚያሸማቅቅ ነው። ግን በዚህ ሰዓት በአውሮፓ ካሉ ምርጥ አሰልጣኞች እንደ አንዱ መቆጠሩ ግን ላለፉት ጥቂት ዓመታት በሚገባ ሲነገር የነበረና ይሄው አይነት አድናቆትም የሚገባው አይነት አሰልጣኝ ነው። ምሳ በቅርብ ጊዜ ሎሮን ብሎ፣ ሩዲ ጋርሲያ፣ ጆርጅ ጄሱስ፣ ኑኖ ኤስፔሪቶ ሳንቶ፣ ስቴፋኖ ፒዮሊ፣ ሩዲ ጋርሲያ እንዳነሳሁት እንደዚህ አይነት አሰልጣኞች ሄደዋል ወደ ሳውዲ አረቢያ። እነዚህ ደህና ስም ያላቸው አውሮፓውያን አሰልጣኞች ናቸው። ግን በሄዱበት ጊዜ ትልልቅ የአውሮፓ ክለብ እያሰለጠኑ አልነበርም። ወይም ልክ እንደሱ የቻምፒየንስ ሊግ ፍጻሜ ከደረሱ በኋላ ወዲያው አይደለም ወደ ሳውዲ የሄዱት። ወይም እድሜያቸው 49 ዓመት ብቻ እያለ አይደለም ወደ ሳውዲ የሄዱት። ለአሰልጣኝ 49 ዓመት በጣም ትንሽ እድሜ ነው። በትንሹ አሁን የጠቀስኳቸው አሰልጣኞች በቅርብ ዓመታት ወደ ሳውዲ ሄደው የሰሩ አሰልጣኞች 10 ዓመት የማሰልጠን ልምድ ያላቸው ነው። እሱ 10 ዓመት አልሞላውም። በትንሹ 10 ዓመት አሰልጥነዋል። አንዳንዶቹ ከዛ ጆርጅ ጄሱስ 20-25 ዓመት ምናምን ከዛ በላይ አሰልጥነዋል። ሌሎቹም እንደዚሁ ዘለግ ያለ ማሰልጠን ታሪክ ያላቸው ናቸው። የሲሞኔ ኢንዛጊ በተጫዋችነት ከማን ጋር እንደምናነጻጽረው አላውቅም። ልክ ያኔ እንደ ሩበን ኔቬሽ ወይም ሰርጌይ ሚሊንኮቪች ሳቪች
ሲዘዋወሩ እንደነበረው አይነት ማለት ነው። አሁን የነ ቤንዜማ የነ ክርስቲያኖ መሄድ በጣም ትልልቅ ተጫዋቾች ቢሆኑም ግን እድሜያቸው ከ35 ዓመት በላይ 36 37 ዓመት ሆነው ስለሆነ ወደ ሳውዲ የተዘዋወሩት የሆነ የመጨረሻ ትልቅ ኮንትራት ፍለጋ እንደሄዱ አድርገን ልናስበው እንችላለን። በእርግጥ ቤንዜማ የባሎንዶር አሸናፊ ያለ ነው ወደዛ የሄደው፣ ግን ቢሆንም 35 ዓመቱ ነበር ዝውውሩ ሲፈጸም። ስለዚህ በተጫዋችነት እድሜያቸው ወቅት ላይ የመጨረሻዎቹ ዓመታትን በሳውዲ ለማሳለፍ መሄዳቸው በፊት ጓርዲዮላ ወደ ካታር ሄዶ እንደተጫወተው ወይ ባቲስቱታ ወይ ኦኮቻ ወይ ሌሎች ተጫዋቾች ወደ ካታር ሄደው እንደተጫወቱት ወይ ጆርጅ ዌያ ሌሎቹ ተጫዋቾች እንደዛ አድርገን ልንረዳው እንችላለን። አሁን ደግሞ የበለጠ በጣም ከፍተኛ ገንዘብ የሚያስገኝ ኮንትራት ኖሯቸው ማለት ነው። ይሄኛው ግን ሂ ዋዝ አት ዘ ቶፕ ኦፍ ሂዝ ጌም። አሁን በቃ በጣም ትልቅ አሰልጣኝ የቻምፒየንስ ሊግ የቅዳሜው ፐርፎርማንስ እንዳለ ሆኖ ማለት ነው። እሱ ብዙ የእሱ ዝና ላይ ያን ያህል ትልቅ ምት ያመጣ አይመስለኝም። ያው በጣሊያን ኪለር አይደለም እንደሚባል አውቃለሁ። ለረጅም ጊዜ ቡድኑን የሚያሰለጥንበትን ርቀት ያህል አይደለም ያሸነፈው። አሁን 6 ዋንጫ አሸንፎ ነው የለቀቀው። ግን የሰራቸው ቡድኖች ኳሊቲ ከዚህ በላይ መሆን ነበረበት። ከአንድ ስኩዴቶ በላይ ማሸነፍ ነበረበት። በዚህ በ10 ምናምን ዓመታት አነስተኛ ነጥብ ብቻ ይዞ በጨረሰው ናፖሊ መበለጥ አልነበረበትም። ወይ በ2022 ሻምፒዮን በነበረው በዛ ሚላን መበለጥ አልነበረበትም የሚሉ ሰዎች እንዳሉ አውቃለሁ። 2 ጊዜ ቻምፒየንስ ሊግ ፋይናል ደርሶ መሸነፍም ፍጻሜ መድረስሽን አይደለም ሰዎች የሚያዩት፣ ፍጻሜ ደርሰሽ መሸነፍሽን ነው ሰዎች፣ አንዳንድ ሰዎች ወይ ብዙ ሰዎች የሚያዩት። ትክክለኛ ስቴት አይመስለኝም፣ ግን እንደዚህ አይነት ዝንባሌ አለ እና ወደ ሳውዲ መሄዱ ጌም ቼንጀር ሊሆን ይችላል። በጣም ትልቅ ዜና ነው። አሁን ቅድም ካነሷቸው በቅርብ ዓመታት ወደ ሳውዲ ሄደው ካሰለጠኑ አሰልጣኞች መካከል ባሸነፏቸው ዋንጫዎች ብዛት ሎሮን ብሎ ብቻ ነበር የሚበልጠው። ሎሮን ብሎ ደግሞ የፓሪስ ሳን ጀርማ አሰልጣኝ ስለነበር የእሱ የፈረንሳይ ሊግ ስኬትም የፓሪስ ሳን ጀርማ የፋይናንስ አቅም የፈጠረው ነው። ምክንያቱም ከዛ በኋላ ሌሎችም አሰልጣኞች እንደ ልብ የፈረንሳይ ሊግ የፓሪስ ሳን ጀርማ አሰልጣኝ ሆኖ ባለፉት 10 ምናምን ዓመታት የሊግን ያላሸነፈ አሰልጣኝ የለም። ሁሉም አሰልጣኝ ሊግን አሸንፏል። ስለዚህ በፓሪስ ሳን ጀርማ አሰልጣኝነት ሊገን ማሸነፍን ማለት ነው አላቅም። እኔ በፔዤ ካሳካው ይልቅ ከቦርዶ ጋር የሊግ ሻምፒዮን የነበረበትን ጎርኩፍን ይዞ ያሸነፈውን ያንን ሲዝን የበለጠ ክሬዲት እሰጣለሁ። ግን ከሱ የበለጠ በዋንጫ ቁጥር እንደዚሁ የሎሮን ብሎ ቁጥር ይበልጣል። እሱ የሱ ብቻ ነው የሚበልጠው። ምናልባት የማርሴሎ ጋያርዶም ወደዛ ሄዶ ለጥቂት ጊዜ ማሰልጠን ሊጠቀስ ይችላል። የአውሮፓውያንን አሰልጣኞች እያነሳው ስለነበር ነው። ያን ያህል ትልቅ ዜና ነው የእሱ ወደ ሳውዲ መሄድ። ግን በቅርብ ዓመታት በተለይ በአሰልጣኞች ቅጥር ላይ ያልተለመደ ነው። አሁን ትላንትና ብሩኖ ፈርናንዴዝ የሳውዲ አረቢያን ጥያቄ ውድቅ አደረገ የሚል ዜና ሰማና አንድ ነገር ተናገረ። በላቀው የእግር ኳስ ደረጃ እየተጫወትኩ መቀጠል ስለምፈልግ ነው አለ። ኦኬ፣ የሳውዲን እግር ኳስ እንዴት እንደሚያየው ግልጽ ነው። የላቀ እግር ኳስ ላይ በሃየር ሌቭል ኦፍ ፉትቦል እየተጫወትኩ መቆየት ስለምፈልግ ነው የሳውዲን ጥያቄ፣ በትልቆቹ ውድድሮች ላይ መሳተፍ ስለምፈልግ ነው የሳውዲን ጥያቄ ያልተቀበልኩት ብሎ ተናግሯል። የእስያ ቻምፒየንስ ሊግ ላይ መሳተፍ ወይ የሳውዲ የንጉሥ ዋንጫ ላይ መሳተፍ ወይም የሳውዲ አረቢያ ፕሪሚየር ሊግ ላይ መጫወት ወይ ሊግ ላይ የሳውዲ ፕሮ ሊግ የሚባለው እዛ ላይ መጫወት ከፍተኛ ፉክክር አይደለም። ይህንን በፈርናንዴዝም ሲናገር ያው ለነገር ሁሉም ሰው የሚያውቀው ሀቅ ነው። ወደ ሳውዲ ከሄድሽ አብዛኛው ሞቲቬሽን ገንዘብ ነው የሚሆነው። ስለዚህ ብሩኖን ገንዘብ አልወሰደውም ወደ ሳውዲ አረቢያ። ግን ጠቅላላው የሳውዲ ሊግ በተመለከተ ያለው አስተያየት ይሄ ነው። ብዙዎቹም ተጫዋቾች አንዳንዶቹ መቼስ ፖለቲካሊ ኮሬክት መሆን ስላለባቸው ያው የሳውዲን እግር ኳስ ለማሳደግ ነው ሄድ ነው ምናምን ይላሉ አንዳንድ ተጫዋቾች። ግን አንዳንዶቹ ደግሞ ምንም እኮ ጥያቄ የለውም ወደዚህ የመጣንበት ምክንያት ገንዘብ ነው ብለው በግልጽ የተናገሩ ተጫዋቾችም አሉ። ግን ያልተለመደ ነው ለአሰልጣኞች እሱ በዚህ የማሰልጠን እድሜው ገና በ49 ዓመቱ መሄዱ በጣም ያልተለመደ ነው። ግን ደግሞ በአንዳንድ ሰዎች ጣፈንታ ውስጥ የሆኑ ቀናት የሆነ ትርጉም አላቸው። አንዳንድ ሰው ለምሳሌ እኔ በ13 ነው የተወለድኩት፣ ልጄ በ13 ነው የተወለደው፣ ከመኪና አደጋ የተረፍኩት በ13 ዓመቴ ነው፣ ያንን ስራ ያገኘው በ13 ነው፣ ያንን ስራ ያገኘሁት በጣም ይሉ ከቀን ጋር ቁርኝት የሚፈጥሩ ሰዎች ሰማያለሽ አይደል? አንዳንድ ጊዜ እንደዛ ያስብ እንደሆነ አላውቅም፣ ግን የሆነ የሴንስ ኦፍ ዴስቲኒ ያለው የሆነ የእጣ ነገር ያለው ይመስላል የእሱ ደግሞ። ምክንያቱም የዛሬ 4 ዓመት ጁን 3 ነው የኢንተር አሰልጣኝ ሆኖ የተሾመ የነበረው 2021 ላይ ሲለቅ ጁን 3 ነው የለቀቀው 2025 ላይ። በዛችሁ ተመሳሳይ እለት ነው ከኢንተር ጋር የተለያየው፣ ከኢንተርም ጋር መጀመሪያ ይሄንን የአሰልጣኝነት ቅጥር የፈጸመው እና ትላንትና መቼስ የመጨረሻ ውሳኔ የሚተላለፍበት ዲዴ ነው ምናምን ተብሎ ስለነበር ብዙ ጋዜጠኞች
ከኢንተር ባለስልጣናት ጋር ከቤፔ ማሮታ ከፔሮ አሴሊዮ እና ከሱ ወኪል ጋር ራሱ ኢንዛጊ በማዕከላዊ ሚላን ውይይት እንደሚያደርጉ ይታወቅ ስለነበር ውይይቱ በተደረገበትም ስፍራ ከዛ ወደ ቤቱም ሲመለስ ጋዜጠኞች ጠብቀውት ነበር። ምንም አልተናገርም። ምንም ሳይናገር በቃ በዝምታ እንደተዋጠ ነው ወደ መኖሪያ ቤቱ የገባው። ግን በሁለቱም ቦታዎች ላይ ጋዜጠኞች ውርውር ሲሉ ይታዩ ነበር። የፎቶ ጆርናሊስቶችም ውርውር ሲሉ ይታዩ ነበር። የተወሰኑ ፎቶግራፎች አይተናል። ከዚያ በኋላ በመጨረሻ እንግዲህ ከማሮታ ከኦሴሊዮ ጋር ሞስኮቫ በሚባለው አካባቢ ውይይት ካደረገ በኋላ ይፋ አድርጓል ከኢንተር ጋር እንደሚለያይ። ባለቤቱ ብቻ ጂያሉካ ሪዬሎ የምትባል ባለቤት አለችው እና እሷ አሁን እንግዳ ሁኔታ ውስጥ ነው ያለ ነው ብላ ብቻ ለጋዜጠኞች ተናግራለች። ልጁም በሀይ ስኩል የሚማር ልጁም አብሮት ነበር። እሱንም ሳይናገር ወደ ቤቱ ገባና በኋላ ግን በሁለቱም በሲሞኔ ኢንዛጊም በኢንተርም በኩል ስቴትመንት ወጣ እና ከኢንተር ሚላን ጋር እንደማይቀጥል አልሃሊ እንረከባለሁ ምናምን አላለም፣ ግን ከኢንተር ጋር እንደተለያየ ይፋ አድርጓል። አሁን ከሰዓት በኋላ ይሄ ጠዋት ላይ የተደረገ ውይይት ነው። ከሰዓት በኋላ ለሱ ረዳቶች በኢንተር ላለፉት 4 ዓመታት አንዳንዶቹ በላቲዮ አብረውት የነበሩ የአሰልጣኝ ቡድን አባላት አሉ። ለእነሱም እየደወለ ውሳኔውን አሳውቋቸዋል። በኢንተር አዲስ ኮንትራት ሊቀርብለት ነበር። እሱንም ጥያቄ አልተቀበለም። የሚቀረው 1 ዓመት ውልም ነበር። ያው እሱም ከዚህ በኋላ ሬሌቨንት አይደለም እና ወደ ሳውዲ ለመሄድ መወሰኑን እና እንዲከተሉት እንደሚፈልግ የኮቺንግ ስታፍ አባላት ስለሆኑ ወደ ሳውዲ አንሄድም የሚሉ ሊኖሩ ይችላሉ የተወሰኑ። ግን የፋይናንስ ፓኬጁን ካየሽ በጣም የሚያስገርም ነው። አሁን ቦነስን ጨምሮ 6.5 ሚሊዮን ዩሮ ነበር ይከፈለው የነበረው በኢንተር ሚላን በአመት። አሁን ኔት 25 ሚሊዮን ዩሮ ይከፈለዋል። የተጣራ 25 ሚሊዮን ኢነ ሚሊዮን ይርስ አውሮፓ ውስጥ አይከፈለው አሁን ባለው ሁኔታ። በተለይ በጣሊያን ሊከፈለው አይችልም። ስለዚህ ምንም ጥያቄ የለውም። 3 ዓመት እዛ አሰልጥኖ መጣ ማለት 75 ሚሊዮን ዩሮ የተጣራ ደሞዝ ያገኛል ማለት ነው። ከዛ ደግሞ እንደ ንጉስ ነው የሚያኖሩሽ እዛ ሳውዲዎቹ እና ልክ በቃ ህይወትን በኦቶ ፓይለት እንደ መምራት ነው ይባላል። እያንዳንዱ ነገር ይቀርብላቸዋል። መቼስ እንክብካቤያቸው ሁሉ የተለየ ነው የሳውዲ አረቢያ ሰዎች። ስለዚህ ያንን ሁሉ ሳይጨምር ሌሎች ፕሪቪሌጆችን ሳይጨምር 25 ሚሊዮን ዩሮ የተጣራ ደሞዝ በአመት ያገኛል። እዛ ደግሞ የሚያውቀውንም ሰው ያገኛል። ሰርጌ ሚሊንኮቪች ሳቪች የአልሂላል ተጫዋች ነው። አብሮት በላቲዮ በጣም ስኬታማ ነበር። ሩበን ኔቬሽም አብሮት ባይሰራም ግን ሌላ የሚታወቅ ስም ነው። ኩሊባሊን በሴሪያ ያውቀዋል። የቀድሞ የናፖሊ ተከላካይ ነበር። አሌክሳንደር ሚትሮቪችም የዚሁ ቡድን ተጫዋች ነው። ማልከም ምናምን ያሉበት ስብስቡ ደህና ስብስብ ደግሞ ተጨማሪ ዝውውሮች ማድረጋቸው አይቀርም። እንግዲህ ብሩኖን ለማምጣት ሞክረው አልተሳካላቸውም፣ ግን ወደ ሌሎች አማራጮች መሄዳቸው አይቀርም። እስካሁን ድረስ ስምምነት ላይ አልደረሱም እንጂ የኤሲ ሚላኑን ቴዮ ኤርናንዴዝን የመውሰድ ፍላጎትም አላቸው። የሳውዲው ክለብ ፕሬዚደንት ትላንትና እሱ ከማሮታ ከፕሬዚደንቱ ከዳይሬክተር ኦሴሊዮ ጋር ውይይት እያደረገ በነበረበት ጊዜ እሳቸው ደግሞ ከፓሪስ ወደ ሚላን በረው ነበር የእሱን ፊርማ ለማግኘት ማለት ነው። የቆየ ወሬ ነው እንደምታውቂው። ለ3 ሳምንት ገደማ የአልሂላል ጥያቄ እንደቀረበለት ጥያቄውንም እያጤነው እንደነበር። አሁን ብሩኖ ለምሳሌ ወዲያው አይደለም ጥያቄውን ውድቅ ያደረገው፣ ጊዜ ወስዶ አስቦበታል። ራሱ ትላንትና ከፖርቱጋል ጨዋታ ፊት በሰጠው ፕሬስ ኮንፈረንስ ላይ ተነጋግሬበታለሁ ከቤተሰቦቼ ጋር ብሏል። ብዙ አውርተንበታል ብሏል። ልክ እንዲህ አይነት ገንዘብ ሲቀርብልሽ አይ ወዲያው ልክ እንደመጣ ውድቅ ልታደርጊው አትችይም። ተፈጥሯዊ ነው የኮንትራት ፓኬጁን ማሰብ። ምክንያቱም የሚያስደነግጥ ገንዘብ ስለሆነ የሚያቀርቡት ልቀበለው ይሆን ምናምን የሚል ሀሳብ ያመጣል። የማንም ሰው የመጀመሪያ ሪያክሽን ይመስለኛል። እና ኢንዛጊም ሲያመነታ እንደቆየ ግልጽ ነው። ከቻምፒየንስ ሊግ የፍጻሜ ጨዋታ በፊት ተጠይቆ አላውቅም ሰኞና ማክሰኞ ነው ማቀው ብሎ ነበር። ከቻምፒየንስ ሊግ የፍጻሜ ጨዋታ በፊትም ጥርጣሬ ነበሩ። አሁን እኔ ስለዛ እያሰብኩ አይደለም፣ ነገ እኮ ከፒኤስጂ ጋር የቻምፒየንስ ሊግ ፋይናል ልጫወት ነው፣ በጤና ናችሁ ወይ? እኔ አሁን ስለ ሳውዲ ጥያቄ ያሰላሰልኩ ምናምን ይመስላችኋል? አላቅም አለ። ሰኞ ማክሰኞ እንገናኝ ያኔ ጠይቁኝ አለ። ከቻምፒየንስ ሊግ የፍጻሜ ጨዋታ ሽንፈት በኋላ ደግሞ እንዲሁ ጋዜጠኛው ሲጠይቀው ደህና ነው ወይ? አሁን ተሸንፈናል 5-0 እኔ ስለ ቀጥሎ ስለምሰራው ስራ በዚህ ሰዓት ማስብ ይመስልሃል ምናምን ብሎ መልሷል። ግን ሁለቱም መልሶች ዴፊኒቲቭ መልሶች አልነበሩ። በኢንተር ቆያለሁ ወደ ሳውዲ ሄዳለሁ የሚሉ መልሶች አልነበሩም። ግን
እያጤነው እንደነበረ ግልጽ ነው። ሲያጤነው ቆየና መጨረሻ ላይ ምናልባት የቅዳሜው ጨዋታ ሽንፈትም የፈጠረበት ውሳኔውን አክሰለሬት ያደረገበት ሊሆን ይችላል። ግን እንዲህ አይነት ባለቀ ሰዓት ውሳኔ የመወሰን ልማድም በላትሲዮ በነበረበት ጊዜ እንግዲህ በፎርሜሎ በላትሲዮ የልምምድ ማዕከል ከክላውዲዮ ሎቲቶና ከኢግሊታሬ ጋር አሁን ወደ ሚላን ከሄደው የስፖርት ዳይሬክተር ጋር ድሮ የሴሪያ ተጫዋች ነበር ኢግሊታሬ፣ ከእነሱ ጋር ተነጋገረና ሜይ 26 ነው በቃ ተጨባበጡ። አዲስ ኮንትራት ትፈርማለህ፣ ትቆያለህ በዚሁ በቢያንኮ ቼሊስቲ ምናምን ተባባለ፣ ተለያየ። ከዛ አንድ ቀን በዛው በሮም ባለ የመኖሪያ ቤቱ ባልከኒ ላይ ተቀምጦ ይላሉ የጣሊያን ጋዜጦች ስልክ ተደወለለት። በላትሲዮ እንደሚቆይ ነበር የሚያውቀው። ኢንተር ከኮንቴ ጋር መስማማት አልቻለም እና መጨረሻ ላይም በብዙሃን መገናኛዎች ላይ በሚናገረው ንግግርና መጨረሻ አካባቢ እያሳየ በነበረው ጠባይ ምክንያት ለኮንቴ ብዙ ገንዘብ ኢንቨስት ማድረግ ሪስክ ነው፣ በየትኛውም ጊዜ ኤክስፕሎድ ሊያደርግ ስለሚችል አሉና ከኮንቴ ጋር ሲነጋገሩ እሱ የሚፈልገውን በጀት እና ሊያመጣ የጠየቃቸውን ተጫዋቾች ሊያመጡለት ሊያቀርቡለት አልቻሉ። ስለዚህ ለቀቅ እና በዛ መሀል ወዲያ ወደ ፕላን ቢ ሄዱና ሲሞኔ ኢንዛጊ ጋር ደወሉለት። እሱ ደግሞ ተስማምቷል። ፊርማ ብቻ የቀረው ስምምነት ነው፣ ወረቀትና ብዕር ብቻ ማገናኘት የቀረው ስምምነት ነበር። ከዛ እዛው ፓሪዮሊ የሚባል የሮም ከተማ ክፍል ውስጥ ባለ የመኖሪያ ቤቱ ባልከኒ ላይ ተቀምጦ ነው የተደወለለት። ከዛ ወዲያው የኢንተርን ጥያቄ ተቀበልና ጁን 3 ላይ ኃላፊነቱን ተረከበ እና መጨረሻ ላይ እንዲህ አይነት ውሳኔ ወስኖ ያውቃል እና አንድ ጊዜ ስኩዴቶ፣ 2 ጊዜ ኮፓ ኢታሊያ፣ 3 ጊዜ ሱፐር ኮፓ እና 2 ጊዜ ቻምፒየንስ ሊግ ፍጻሜ ደግሞ ደርሷል። እነዚህን ዋንጫዎች 6 ዋንጫዎች አሸንፏል። አሁን በዚህ ሳምንት ሲሞኔ ኢንዛጊ በዓለም የክለቦች ዋንጫ ላይ ስለሆነ የሚሳተፈው እና ደግሞ የመጀመሪያ ጨዋታውን የሚያደርገው ከሪያል ማድሪድ ጋር ሻቢ አሎንሶን ከሾሞ ሪያል ማድሪድ ጋር የመጀመሪያ ጨዋታውን የሚያደርገው የዓለም የክለቦች ዋንጫ ላይ ስለሚሳተፍ በቀጥታ ወደ ማያሚ ነው የሚሄደው ተብሏል። በዩናይትድ ስቴትስ ነው የዓለም የክለቦች ዋንጫ በዚህ ዓመት ሲጀመር የሚደረገው። ከዛ ጁን 18 ከሪያል ማድሪድ ጋር እንግዲህ የመጀመሪያ ጨዋታውን ያደርጋል። ተስፋዎች ነበሩ። ምናልባት በዚህ በኢንተር ሚላን አሰልጣኝነት ሊቆይ ይችላል የሚል ተስፋ ነበር። አንዱ የነበረው ተስፋ በዚህ ዓመት በኢንተር የቻምፒየንስ ሊግ ስኬት ምክንያት ከሽልማት ገንዘብ እና ከብሮድካስቲንግ ከጌት ቲኬት ከቻምፒየንስ ሊግ ጋር ብቻ በተያያዘ አጠቃላይ ወደ 200 ሚሊዮን ዩሮ ገደማ ኢንተር አግኝቷል። ስለዚህ ይህንኑ ገንዘብ እንደገና ኢንቨስት እናደርገዋለን። ይሄ በእድሜ የገፋውን መጨረሻ ላይ እንዳየነው ደግሞ ኤነርጂ ዜሮ የነበረው የፍጻሜው ጨዋታ ላይ የነበረው የኢንተር ኢነርጂ ዜሮ ነው። ምክንያቱም ራሱ ኢንዛጊ ማለት ለነገሩ በፔዤ ሰበብ ላደረገው አይደለም። ከ28 ቀን በፊት ነው የሊገ ሻምፒዮን የሆነው። ከዛ በፊትም ያረጋገጠው እንጂ ገና ሲጀምር እንደሚያሸንፍ እናውቃለን። ስለዚህ የበለጠ ሉዊስ ኤንሪኬ ስኳዱን ማኔጅ ለማድረግ እድል አለው። ከዚህ በፊትም አንስተነዋል በጣም እንዴት ኢቨንሊ ዲቫይደድ እንደሆነ ተጫዋቾች፣ እያንዳንዱ ተጫዋች ብዙ ደቂቃ ተጫውቷል። ምክንያቱም ስኳዱን በሙሉ ለመጠቀም እድል ነበረው። እኛ ግን እስካለፈው አርብ ማታ ድረስ የስኩዴቶ ፍክክር ውስጥ ነበር። ስለዚህ ተጫዋች እንደ ልብ ማኔጅ ማድረግ አንችልም ብሎ ተናገር። የስኳዱ ጥልቀት ምናምን። ሁለተኛ ደግሞ የኢንተር ሚላን እድሜ የሚታወቅ በቻምፒየንስ ሊግ ታሪክ በአንድ የፍጻሜ ጨዋታ 3 እድሜያቸው 37 ዓመትና ከዛ በላይ የሆኑ ተጫዋቾችን አሰልፎ የሚያውቅ ክለብ የለም እና መታደስ እንዳለበት ግልጽ ነው። እዚህ መድረሳቸው ራሱ መጠነኛ ተአምር ነው። በእነዚህ በእድሜ በገፉ ተጫዋቾች እዛ ደረጃ ላይ መድረሱ በራሱ ግን መጨረሻ ላይ በተመሳሳይ ፍጥነት የሚጫወቱ ሁለት ቡድኖች አልነበሩ። የሚያሸማቅቅ ሆነ፣ በጣም የሚያሸማቅቅ ሆነ። ስለዚህ ቡድኑ እንዲታደስ ገንዘብ እንሰጣለን። አሁን ደግሞ ሉዊስ ኤንሪክ የሚባል አንድ ተጫዋች አምጥተዋል ከማርሴይ፣ አንድ ከክሮኤሽያ ያመጡት ወጣት ተጫዋችም አለ። ይህንኑ መንገድ እንቀጥላለን እና 200 ሚሊዮን አሁን ዋርቸስት ስላለንና ኦክትሪ የሚባለው የሚላን እንግዲህ አዲሱ ባለቤት የሆነው ካምፓኒ በዚህኛው ክረምት ገንዘብ ኢንቨስት ያደርጋል ተብሎ ስለሚጠበቅ በዚህ ሊያግባቡት ሞክረው ነበር። ከሌሎቹ አመታት ይልቅ አሁን ኢንተር የበለጠ ገንዘብ ማውጣት የሚችልበት ሁኔታ ላይ ነው ያለው። ምክንያቱም ሰኒንግ ግሩፕ የሚባሉ ምንም ገንዘብ የማውጣት ፍላጎት አልነበረው በፊት የነበረው የቻይናዎቹ ኦነርሺፕ ዘመን ላይ። አንደኛው ተስፋ ይሄ ገንዘብ እና አዲሱ የፖሊሲ አቅጣጫ ቡድኑን የበለጠ ወጣት የማድረግ። ሁለተኛው የእሱ ባለቤት ጂያንሉካ ሪዬሎ ወደ ሪያድ መሄድ አትፈልግም ነበር። ለእኛ ለቤተሰባችን ላይፍ ስታይል ያው ከባድ ነው ለአውሮፓውያን ወደዛ ሄዶ መኖር እና በዛ ምክንያት ምናልባት የቤተሰቡም
ፍላጎት አሁን ልክ ቅድም ስለ ብሩኖ እንዳነሳ ነው ከቤተሰቦቹ ጋር መነጋገሩ አይቀርም። እንዲህ አይነት ውሳኔ ስትወስኝ ይኸው የጋራ ውሳኔ ነው የሚሆን። ስለዚህ እሷ ወደዛ እንደማትሄድ እንደመሄድ እንደማትፈልግ ተናግራ ስለምታውቅ ምናልባት በእሷ ተጽዕኖ ምክንያት የሳውዲን ክለብ የአልሂላልን ጥያቄ ላይቀበለው ይችላል የሚል ተስፋ ነበር። ግን መጨረሻ ላይ ይሄንን የሪያዱን ክለብ ጥያቄ ለመቀበል ወስኗል። በጋራን የወሰን ነው ብሏል። ምክንያቱም ኮንትራት ስላለው የኢንተር ሰዎች ይሁንታ ያስፈልገው ነበር። አትለቅም ማለት ይችላሉ ኮንትራታዊ ግዴታ ስላለበት። ነገር ግን ባለፉት ዓመታት ለቡድኑ በሰጠው የላቀ አገልግሎት ምክንያት መልቀቅ ሲፈልግ ያው ክለቦች ይለቁታል። ኢንተር አሁን መጠነኛ ቀውስ ውስጥ ነው ያለው። ያለፈው 40 ምናምን ቀን አሰቃቂ ነው ለኢንተር። አንዳንድ ሰዎች እንዲያውም ከምን ጋር ያነጻጽሩታል? ከ2002ቱ ባየር ሌቨርኩዘን ጋር ያነጻጽሩታል። ባየር ሌቨርኩዘን አንድ ወር እስኪቀረው ድረስ ትሬብል የሚሰራ ይመስል ነበር 2002 ላይ። ክላውስ ቶፕ ሞለር የሚባሉ አሰልጣኝ ነበሩት። በቻምፒየንስ ሊግ ማንቸስተር ዩናይትድን አሸነፉና ፍጻሜ ደረሱ። ያኔ አዌይ ጎልስ ሩል የሚባል ነበር። ኦልትራፎርድ ላይ 2-1 ነበር ያለቀው፣ በአሬና ላይ 1-1 ነበር ያለቀው። ግን ከሜዳቸው ውጭ ባስቆጠሩት 2 ጎል ታገዙና ለቻምፒየንስ ሊግ ፋይናል ደረሱ። እና ሚሼል ባላክ፣ ሮቤርቶ ሉቺዮ ብዙ ጊዜ ማነሳው ቡድን፣ ኢልድሪም ባሽቱርክ፣ ካርስተን ራሜሎ፣ ሽናይደር ምናምን የነበሩበት ቡድን ማለት ነው። ዴፊ ፖካል ደግሞ ፍጻሜ ደረሰ፣ ቡንደስሊጋውንም ይመራል። አንድ ወር ሲቀረው እንደዚህ ነበር። ስለ ኢንተርም የሆነ ጊዜ ምሳ ስለ ትሬብል ነበር የምናወራው ስለ ኢንተር ስናወራ። እንዲያውም አሰልጣኙ ራሱ ሶስት ጣቱን አሳይቶ ትሬብል አለና አራተኛውን ብድግ አድርጎ ሜቢ ኳድሩፑል ስለ ክሬስ ያለ ክለቦች ዋንጫ ላይ ስለሚሳተፉ 4 ዋንጫ እንደ ቀልድ ነው ያሉ። በእርግጥ በኋላ የጣሊያን ብዙሃን መገናኛዎች አልሳካለት ሲል ምንም ዋንጫ ሳያሸንፍ ሲቀር 3 ጣቱን ምናምን እንደዚህ እያሳዩ ሚም መስራት ጀመሩ። ሲሞኔ ኢንዛጊ እንደ ዋዛ እንዳለው አስታውሳለሁ። ግን ከዛ በኋላ በ42 ቀን ሴሪያውን አጣ። ኮፓ ኢታሊያ ግማሽ ፍጻሜ ላይ በዚህኛው ሚላን 8ኛው ሆኖ በጨረሰው ሚላን ተሸነፈ። ቻምፒየንስ ሊግ ፍጻሜ ላይ ደግሞ ታሪካዊ ሽንፈት ተሸነፈ። በ42 ቀን ነው ይሄ ሁሉ ነገር የሆነው። ከዛ በፊት ከአንድ ወር ከ6 ሳምንት በፊት ገደማ ስለ ትሬብል ስለ ኳድሩፑል ይወራ የነበረ ነው። አሁን ሁሉም ነገር እንደዚህ ሆነና አሁን ደግሞ አሰልጣኙ ሄደ፣ አሰልጣኙ ለቀቀ። ስለዚህ በኢንተር ሚላን ነገሮች ሁሉ በጣም አስቸጋሪ ነው። በቀደም ይኸውልሽ ማልፔንሳ ነው የሚባለው በሚላን ያለው አውሮፕላን ማረፊያ እና እዛ ኤርፖርት ሲደርሱ መቼስ ፓሪስ በከተማው ሲደርስ የሚጠበቅ ነው። ስንትና ስንት ሺህ ደጋፊን የጠበቃቸው። ያው ፓሪስ ሁሌ የሴሌብሬሽን ኤክሰስ አለበት ይባላል። ሰዎች ሞቱ። ከዛ በኋላ ብዙ ነውጥ ተነሳ። ሌላም ጊዜ ሆኖ ያውቃል። ዩሮ 2000 ሲያሸንፉ 1998 የዓለም ዋንጫ ሲያሸንፉ በሾንዘሊዜ በምን ብዙ ሰው ሞቷል። ያን ጊዜ እንዲህ አይነት የፓሪስ የሴሌብሬሽን ኤክሰስ ምናምን አለ። ድሮም ለምን ሆነ አላውቅም። ራሱ ግን አናሊቲካል ኢኮኖሚስት አሁን አንድ ትልቅ በጣም ቆንጆ አርቲክል ጽፏል እዚህ ላይ። እዛ ሲደርስ ግን ኢንተር ሲመለስ በማልፔንሳ አንድ ኢንተር ደጋፊ ነው የነበረው። አንድ እሱም መኖሩ የሚገርም ነው ነገሩ። እና በኋላ ሶኖ ለዩኒኮ ኢዲዮታ ብቸኛው ኢዲየት ነኝ ያለ እሱ። አይ በቃ ተገረሙብኝ ከፈለጋችሁ ማን ይመጣል ከዛ አይነት ሽንፈት በኋላ። እንዲህ አይነት ስሜት ነው በኢንተር በኩል ያለው። እና እዚህ ላይ አሰልጣኙ መልቀቅ ደግሞ ቶሎ የዓለም የክለቦች ዋንጫ የሚጀመርበት ወቅት ስለሆነ አሰልጣኝ በፍጥነት መፈለግ አለባቸው። ቅድም እንዳነሳሹ 4 አሰልጣኞች ተይዘዋል እናነሳለን። ኢንዛጊ እሱን ለመተካት ቀዳሚ የሆነው በጣሊያን ብዙሃን መገናኛዎች በኩል የሴስክ ፋብሪጋስ ስም ነው። ግን ሮቤርቶ ዲዘርቢ፣ ክሪስቲያን ኪቩ፣ ፓትሪክ ቪዬራ እነዚህ 4ቱ የሚላን ሾርት ሊስት ውስጥ ያሉ አሰልጣኞች ናቸው ብሏል ላ ጋዜጣ ዴሎ ስፖርት። ስለዚህ በዚህ መንገድ ነው የለቀቀው። ግን ኢንዛጊን በተመለከተ አንድ ማሰብ የሚገባን በጣሊያን ሰው እንደፈለግሹ ነው። ሀፍ ፉል ምንድን ነው ግላስ ሀፍ ፉል ግላስ ሀፍ ኤምፕቲ የሚባል ነገር አለ። ብርጭቆ ግማሹ ውሃ ይዟል ወይም ግማሹ ጎዶሎ ነው ብሎ የማየት ነገር። በጣም ኦፕቲሚስት ከሆንሽ ነገሮችን በጥሩ ምትረጅ ተስፈኛ ሰው ነገሮች በጎ ናቸው ብለሽ የምትይ ከሆነ ግማሽ ውሃ ይዟል ትያለሽ ይባላል። ሳይኮሎጂ 101። ፔሲሚስት ከሆንሽ ደግሞ ግማሹ ጎዶሎ ነው የምትይው። አንዳንድ አስተያየት አለ ግማሽ ጎዶሎ ነው የእሱ የኢንተር ስኬት።
ሰዎች ምን የሚሉት 2 ቻምፒየንስ ሊግ ፋይናል የተሸነፈው አሰልጣኝ ነው የሚሉት። 2 ጊዜ ቻምፒየንስ ሊግ ፋይናል የደረሰው አሰልጣኝ አይደለም። ለእኔ መጨረሻ መጥፎ የታሪክ ብያኔ ነው ይሄ። ለሰራው ስራ ኃይለኛ ዲስክሬዲት ነው። አንድ ሁለተኛ፣ ባለፈው ከቻምፒየንስ ሊግ ፋይናልን በፊት አንስቼዋለሁ ስለ አሰልጣኙ ያነሳው ጣሊያኖቹ አብረውት የተጫወቱት ብራዚላውያን ኢንዛጊ ነው የሚሉት፣ ትንሹ ኢንዛጊ የሚሉት ሲሞን ኢንዛጊ 2 ጊዜ ስኩዴቶ ያጣ ነው የሚሉት። 1 ጊዜ ስኩዴቶ ያሸነፈ አይደለም የሚሉት። 2 ጊዜ ስኩዴቶን ሊያውም ያን ያህል ብርቱ ባልሆኑ ቡድኖች ያጣ አሰልጣኝ ነው የሚሉት። እኔ በጣም ምርጥ አሰልጣኝ ነው የምለው። በጣም ምርጥ አሰልጣኝ ነው የምለው። ነገሩ ሁሉ በውጤት ባሸነፈ የዋንጫ ቁጥር ብቻ መዳኘት አለበት ብዬ አላም። እንደዛ ከሆነ አናሊቲካል አስተያየት አይደለም በእኔ እምነት። ሌላውን ከኢንተር ታሪካዊ አሰልጣኞች መካከል አንደኛው ነው። ቁጥሮቹ ሁሉ ያንን ደግሞ ይናገሩለታል። ባለፉት 95 ዓመታት የሴሪያ 1929 1930 በዛ ሲዝን ነው የጀመረው። 95 ዓመት ገደማ ሆኖታል። የኢንተርን ታሪካዊ አሰልጣኞች ብታይ ከኤሊኒዮ ኤሬራ፣ ከጆዜ ሞሪኞ፣ ምናልባት ከሮቤርቶ ማንቺኒ ከእንደዚህ አይነት አሰልጣኞች ተርታ የሚያስቀምጥ ሪከርድ ያለው ነው። ግን ከዛ በፊት በላትሲዮ የሱ 3-5-2 ብኩን የነበረውን ወደ የርገን ክሎፕ ዶርትሙንድ ሄዶ ሌቫንዶቭስኪን መተካት አይደለም በቡንደስሊጋው ጀማሪ መሆን ያቃተውን በሴቪያ ያልተሳካለትን ተጫዋች ቺሮ ኢሞቢሌን በሴሪያ ታሪክ ስንት ትልልቅ አጥቂዎች የተጫወቱበት ሊግ ውስጥ 8ኛው የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ነው የጨረሰው። ቺሮ ኢሞቢሌ የሲሞኔ ኢንዛጊ የማሰልጠን ውጤት። ሰርጌ ሚሊንኮቪች ሳቪች ከፖል ፖግባ በኋላ በሴሪያ የታየ በጣም የተሟላው አማካይ ተብሎ ሲደነቅ የፖል ፖግባ ውጤት። የክንፍ ተጫዋቾች የነበሩትን ማሩሲችና ፓትሪችን የተዋጣላቸው ዊንግ ባኮች ያደረጋቸው እሱ ነው። አሁን ፍራንቼስኮ አቼርቢ በኢንተር አብሮት እየሰራ ያለው ተጫዋች ከሴሪያ ምርጥ ተከላካዮች መካከል እንዲሆን ያደረገው ሲሞኔ ኢንዛጊ ነው። ሉዊስ አልቤርቶ ከሴሪያ ምርጥ ትሬኳርቲስታዎች መካከል ነበር። ይሄ ሆኖ በሲሞኔ ኢንዛጊ ምክንያት። ኮቪድ ባይመጣ ኖሮ ከላቲዮ ጋር ሴሪያውን ሊያሸንፍ ይችል ነበር። ፌዴሪኮ ዲማርኮን በዊንግ ባክነት ያው የበቀደሙን ጨዋታ አንዳንዴ ምን ይላሉ ፌዴሪኮ ዲማርኮን ሲያዩት ሰዎች መጥፎ ከሆነ ማለት መጥፎ ፐርፎርማንስ ካሳለፈ ፕሮፌሽናል እግር ኳስ ተጫዋች መሆኑን ጭምር ትጠራጠሪያለች። መጥፎ ሲሆን በጣም መጥፎ ይሆናል። ልክ እንደ በቀደሙ የመጀመሪያዎቹ 2 ጎሎች ሲቆጠሩ የሰራቸውን አይነት ትልልቅ ስህተቶች ሊሰራ ይችላል። ግን መቼስ ከዓለም ምርጥ ዊንግ ባኮች መካከል አንዱ ነበር ዲማርኮ። ሀከን ቻላኖሉ ወይ እነሱ እንደሚሉ ሜትሳላ ወይም ትሬኳርቲስታ 8 ቁጥር የሚያጠቃ 8 ቁጥር ወይ 10 ቁጥር ሆኖ ብቻ የምናውቀው። በጀርመን በነበረበት ጊዜ ደግሞ ለሃምቡርግም ለሊቨርኩዘንም ሲጫወት አልፎ አልፎ ከግራ ክንፍ የሚነሳ የማጥቃት ተጫዋች የነበረን ተጫዋች ዘንድሮ ብቃቱ ወረደ። ኢንተርም እዛ ቦታ ላይ ተጫዋች መፈለግ አለበት። ምክንያቱም አስላኒ በላቀ ብቃት መተካት የሚችል አይመስልም። ግን ባለፉት ጥቂት ዓመታት ደግሞ በጥልቅ አማካይነት ወይም በሬጂስታነት ከአውሮፓ ምርጥ ተጫዋቾች መካከል አንዱ አደረገው። ላውታሮ በአሰልጣኝ ሲሞኔ ኢንዛጊ አሰልጣኝነት በአንድም ሲዝን ከ22 ጎል በታች አስቆጥሮ አያውቅም። በእያንዳንዱ የውድድር ዘመን ሲሻሻል ቆይቷል። ሊያውም በየመሀል አንዴ ሉካኩን አሁን የላውታሮ 25 28 27 22 ጎሎችን ነው በአራቱ ሲዝኖች ያስቆጠረው። 30 ላይ አልደረሰም፣ ግን አቬሬጁ 26 ነው። 26 27 ጎል አካባቢ ነው በየሲዝኑ ያስቆጠረ የነበረው። እንዲህ አይነት ተጫዋች ያደረገው እርሱ ነው። ይህንን በቀደም ከቻምፒየንስ ሊግ ፍጻሜ በፊት ያነሳነውን በጣም የተዋጣለት የማሸነፊያ ማሽን የሰራ አሰልጣኝ እና ሪካርዶቹም ያንን ይነግሩናል። ለምሳሌ በኢንተር ሚላን አሰልጣኝነት ማንም ሌላ አሰልጣኝ ከ63% በላይ የማሸነፍ ንጻሬ ኖሮት አያውቅም፣ ወይ ዊኒንግ ሬሾ የሚባለው የእሱ 65 ነው። 65 ኤሌኒዮ ኤሬራ፣ ጆዜ ሞሪኞ፣ ጂዮቫኒ ትራፓቶኒ፣ ማርቼሎ ሊፒ፣ ሮቤርቶ ማንቺኒ እና ሌሎች ትልልቅ አሰልጣኞች ኢንተር ሚላንን አሰልጥነዋል። የእሱን ያህል ዊኒንግ ሬት ያለው አሰልጣኝ የለም። 217 ጨዋታዎችን በአሰልጣኙ አድርጎ 16% ብቻ ነው የተሸነፈው። ከነዚህ መካከል እሱ የኢንተር አሰልጣኝ ከሆነበት ጊዜ ጀምሮ በ5 የአውሮፓ ሊጎች የኢንተር ሚላንን ያህል ብዙ ክሊንሺት የጠበቀ ቡድን የለም። 101 ክሊንሺቶች ተጠብቋል። በሊግ ከሱ የበለጠ ጨዋታ ያሸነፉት ቡድኖች ፔዤ
ባርሰሎና፣ ሪያል ማድሪድ እና ማንቸስተር ሲቲ ብቻ ናቸው በየሀገራቸው ያሉ 4 ዓመት ውስጥ ያሸነፉትን የጨዋታ መጠን ካየን። ስለዚህ በስኬት ታሪክ ካየ ነው እና ባሸነፋቸው ዋንጫዎች ብዛት ካየ ነው 2 አሰልጣኞች ብቻ ናቸው የሚበልጡት። አንደኛው ኤሌኖ ሄሬራ፣ ሁለተኛው ሮቤርቶ ማንቺኒ 7 ዋንጫዎች ስላሸነፉ እሱ 6 ዋንጫ ነው ያሸነፉ። ታሪካዊ አሰልጣኝ ነው በጣም ቁጥሮቹ በሙሉ ያንን ይናገሩለታል። በየጨዋታው 2.18 ነጥብ ያገኝ ነበር። ያለፈው የውድድር ዘመን ላይ 2023/24 የሴሪያ ሻምፒዮን ሲሆን 94 ነጥብ ይዞ ነበር የጨረሰው። 94 ነጥብ። በኢንተር ሚላን ታሪክ ሮቤርቶ ማንቺኒ 2006/07 ያኔ ብቻ ነው ከሱ በላይ 97 ነጥብ ይዞ የጨረሰ ጊዜ። እሱም ድህረ ካልቾፖሊ ስለሆነ የዩቬንቱስ መፍረስ፣ የሚላን ብዙ ነጥብ መቀጣት የጣሊያንን የፉክክር ሚዛን አዛብቶት ስለነበር ያኔ የነበሩትን የኢንተር ሚላን አሸናፊነት ወቅቶች በአስትሪክስ ይሏቸዋል እነሱ። ከፊቱ ኮከብ አድርገሽ ነው ማየት ያለብሽ። ምክንያቱም ከራሱ ከዩቬንቱስ እኮ ነው ፓትሪክ ቪዬራን፣ ዝላታን ኢብራሂሞቪችን ምናምን የወሰዱት ከዩቬንቱስ ደግሞ ወደ ሴሪ ቢ ወረደ። ያኔ ትልቁ የሴሪ አሸናፊ ቡድን የነበረው ዩቬ ስለነበር እና በጣም ስኬታማ አሰልጣኝ ነው። ግን እኔ ደግሞ ብዙ ጊዜ የአንድን አሰልጣኝ ስኬት የእኔ ፓራሜትር ሊሆን የኔ ብቻ አይመስለኝም፣ ብዙ ሰው የሚስማማበት ይመስለኛል። እንደ እኔ እምነት ትራንስፈር ማርኬት ላይ አንድ የሚገርም ቁጥሮች እያየው ነበር፣ የአሰልጣኙን የስኬት መጠን የሚያሳይ ማለት ነው። እሱ የኢንተር ሚላን አሰልጣኝ ከሆነ በኋላ ኢንተር 258 ሚሊዮን ዩሮ ነው ያወጣው ለዝውውር። 258 ሚሊዮን ዩሮ ነው ያወጣው። ይሄ ደግሞ እንግዲህ በ3 ዓመት 2 ጊዜ ቻምፒየንስ ሊግ ፋይናል ደርሷል። ከቶተንሃም ያንሳል፣ ከኒውካስል ያንሳል። 228 ነው ዌጅ ቢላቸው። ዌጅ ቢሉ በተለይ ከነዚህ ሁለት ቡድኖች ያንሳል። ግን አንድ በጣም የሚደንቅ ነገር ልንገር፣ ኔት ስፔንድ ይባላል የተጣራ ወጪ። እሱ የኢንተር አሰልጣኝ ሆኖ ከተሾመ በኋላ ቼልሲ የተጣራ ወጪ 745 ሚሊዮን ዩሮ አውጥቷል። ማንቸስተር ዩናይትድ 626 ሚሊዮን ዩሮ አውጥቷል። አንደኛ ሁለተኛ ናቸው በዓለም። ፓሪስ ሳን ጀርማ 519 ሚሊዮን ዩሮ አውጥቷል። አልሂላል 496 ሚሊዮን ዩሮ አውጥቷል። አልሂላል አራተኛ ነው አሁን የሚሄድበት ክለብ። አርሰናል 499 ሚሊዮን ዩሮ አውጥቷል። አርሰናል አምስተኛ ነው። ከዛ ቶተንሃም ትንሽ አንሶ ስድስተኛ፣ ኒውካስል ሰባተኛ። ኢንተር ሚላን በዓለም ላይ 241ኛ ነው። ሲሞኔ ኢንዛጊ የኢንተር አሰልጣኝ ሆኖ ከተሾመ ትራንስፈር ማርኬት ላይ ያለ ይህ መረጃ 241ኛ ነው በዓለም ላይ ከነ ኖርዊች ምናምን ከብዙ ክለቦች ያንሳል። ሊትራሊ ከአውሮፓ ሁሉም ክለቦች ያንሳል። እሱ የኢንተር አሰልጣኝ ሆኖ ከተሾመ በኋላ ይሄ ሚራክል ነው። በዚህ ነው 2 ቻምፒየንስ ሊግ ፋይናል የደረሰው። 2 የተሸንፏል። ኦኬ የተሸነፈው በስቴት ክለቦች ነው፣ አንሊሚትድ ሪሶርስ ባላቸው ክለቦች ነው፣ በአንድ ጀንበር አንድ የሚደንቅ ቡድን መስራት በሚችሉ ክለቦች ነው። ሉዊስ ኤንሪኬ ኦኬ አሪፍ አሰልጣኝ ምንም ጥያቄ የለም፣ ኤንድ ብዙ ሰው ያደንቀዋል፣ መደነቅም ይገባዋል። ኤንሪኬ ከመጣ በኋላ ብቻ ከ600 ሚሊዮን ዩሮ በላይ አውጥቷል ፓሪስ ሳን ጀርመን እና የመጡ ተጫዋቾች ሜዳ ውስጥ የሚያመጡትን ልዩነት፣ ዊሊያም ፓቾ የፈጠረው ልዩነት፣ ዦአው ኔቬስ የፈጠረው ልዩነት፣ ዴዚሬ ዱዌ የፈጠረው ልዩነት፣ ክቫራትስኬላ የፈጠረው ልዩነት፣ ባርኮላ የፈጠረው ልዩነት በእለት እለት እናየዋለን ሜዳ ውስጥ። ኢንቨስትመንት ማለት ለታለንት የሚወጣ ነው እና የማሰልጠን ችሎታውን የማድነቃችንን ያህል በጣም ሻይኒ የሆነ ውድ የቡድን ግንባታ መሆኑንም ግን ማወቅ ያስፈልጋል። የሚያባክኑ ክለቦች አሉ፣ ኦኬ ግን ነው በጠቅላላ ወጪም ካየሹ ደግሞ ኔት ስፔንድ ይቅር እሺ ምናምን ካልሽ በኔት ስፔንድ ካየሹ ማይነስ 114 እንግዲህ አሁን ቼልሲ 745 ማንቸስተር ዩናይትድ 626 ነው አልኩ። እነሱ የተጣራ ወጪያቸው የኢንተር ማይነስ ነው 114 ሚሊዮን። ሉካኩን ሲሸጡ፣ አሽራፍ ሀኪሜን ሲሸጡ፣ ምን ሲሸጡ ያገኙት ብዙ ገንዘብ ስላለ አብዛኞቹ ዝውውሮች የነጻ ዝውውሮች ናቸው። ግን የተጣራ ወጪውን ብቻ እንደው የኔት ስፔንድ ጉዳይ እኮ የአሰልጣኙ ጉዳይ አይደለም የሚሉ ሰዎች በሱም 40ኛ ነው። እሱ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ ቼልሲ ነው አንደኛው ብዙ ገንዘብ ያወጣው 1.5 ሚሊዮን ዩሮ። ፔዤ ሁለተኛ ነው ከ1 ቢሊዮን ብዙ አያንስም። ማንቸስተር ዩናይትድ ሶስተኛ ነው። ቶተንሃም አራተኛ ነው። አርሰናል አምስተኛ።
ባለፉት 4 ዓመታት ብዙ ገንዘብ ባወጡ ቡድኖች መካከል ካየሽ አርሰናል 700፣ ቶተናም 725፣ ማንቸስተር ዩናይትድ 842፣ ፔዤ 932፣ ቼልሲ 1.5 ቢሊዮን። ቼልሲ ብቻ ነው ቢሊዮንን የተሻገረው። ከዛ ሜዳ ውስጥ ያመጣውን ውጤት ቅድም እንዳነሳ ነው እናነጻጽ ነው። ለእኔ 3 ጊዜ ስኩዴቶ ማሸነፍ ነበረበት። 3 ጊዜ ማሸነፍ የአንድ ጌም ጉዳይ፣ አንድ የ90ኛ ደቂቃ የፍጹም ቅጣት ምት ጉዳይ ነው ልዩነት ያመጣው። ለምሳሌ ባለፈው ከላትሲዮ ጋር የነበረውን ጨዋታ አሸነፈ ማለት በቃ ሻምፒዮን ሆነ እንደማለት እኮ። የአንድ የፍጹም ለዚህ ነው ባይነሪ አልሆንም ነገሩን በተመለከተ በአንድ የፍጹም ቅጣት በ90ኛው ደቂቃ ላይ በተሰጠ የፍጹም ቅጣት ወይ ደግሞ 93ኛው ደቂቃ ላይ ተሰጥቶ በተሻረ የፍጹም ቅጣት ምት ትክክል ጠቅላላ ጥሩ ምስል አታገኙ። እንደዛ ሲሆን 38 ጨዋታ ነው፣ ግን በ38 ጨዋታ ውስጥ የሆኑ ዲሳይሲቭ የሆኑ ሳምንታት አሉ። ወይ ሪካርዶ ኦርሶሊኒ 89ኛው ደቂቃ ላይ ያቺን ጎል ያስቆጠሩ ያቺ ነው የምትወሰን። እኔ ደግሞ ሲዝኑን ማየት መርጣለሁ፣ ጀርኒውን ማየት መርጣለሁ። ይሄ የኔ እንትን 4ቱን ዓመት ማየት መርጣለሁ። እና በዚህ ላይ ደግሞ በ3 ውድድሮች ላይ ነው የተሳተፈው። እና በዚህ ጊዜ የተጣራ ወጪውን ብታይ ማነው አጠቃላይ ለዝውውር ኢንቨስት ያደረጉትን ገንዘብ ብታይ ከቦርንመዝ ከሬን ከነዚህ ሁሉ ቡድኖች ያነሰ ነው። ኔት ስፔንድ ቅድም ስናነሳ ፒሳ የሚባል ክለብ ይበልጣል ከኢንተር በላይ፣ ወይ ፖርትላንድ ቲምበርስ የሚባል ቡድን ይበልጣል ከኢንተር ሚላን በላይ። ለዚህ ነው በቃ በምንድን ነው በብላሽ በሹስትሪንግ የተሰራ ቡድን ማይታመን ነው። ባለፉት ዓመታት የሰሩት ስራ የእሱ ብቻ አይደለም። በእርግጥ ብዙ ጊዜ ይህንን ለቤፔ ማሮት፣ ለኦሴሊዮ፣ ምናልባት ለዛኔቲ፣ ለሌሎቹ የኢንተር ሹማምንት መስጠት ያለብን ክሬዲት ሊሆን ይችላል። ግን መጨረሻ ላይ እሱ ራሱ ቸግሮት ነበር ይላሉ። በቃ ይሄ በአንድ በኩል እንደምንም ጠጋግኖ ሄንሪክ ሚኪቻሪያንን፣ ፌዴሪኮ ፍራንቺስኮ አቼርቢን በእድሜ የገፉትን ሌሎች ተጫዋቾች እንደምንም ጠጋግኖ ፋይናል ደረሰው። ለሴሪያ እስከ መጨረሻ 2 ድረስ እድል የኖረው ሆነ። ለኮፓ ኢታሊያ ሴሚፋይናል ደረሰ እንደምንም እንጂ ለመስራት በጣም ከባድ ከሌሎች አውሮፓ ክለቦች ጋር። ለዚህ ነው እሱ ራሱ መቼ ነው በግማሽ ፍጻሜው ባርሴሎናን ካሸነፉ በኋላ በጀታችንን ካያችሁ ይህንን አለማድረግ የምትችሉ አይመስለኝ። ለዚህ ነው የኒውዮርክ ታይምስ ሮሪ ስሚዝ ከቻምፒየንስ ሊግ ፋይናል በፊት ባለፉት 10 ዓመታት ከሱ የተሳካ ከሱ የበለጠ ብዙ የአሰልጣኝነት ስኬት በተለይ ከበጀቱ ጋር ካየ ነው ከነበረው ፕሌይንግ ሪሶርስ ጋር ካየ ነው ከሱ የተሻለ ብዙ ስራ የሰራ አሰልጣኝ ብዙ ያለ አይመስለኝም ይላል። ካለም እኔ ጋስፔሪኒ ናቸው አእምሮ ላይ የሚመጡት። ጋስፔሪኒ ናቸው። ግን ባለፉት 4 ዓመታት እሱ የኢንተር አሰልጣኝ ከሆነ በኋላ ለዝውውር ካወጡት ከዝውውር ካገኙት የሚበልጥ ገንዘብ ካላቸው የሴሪያ ቡድኖች ሁለቱ አታላንታና ኢንተር ናቸው። ሁለቱ ኔራዙሪዎች ናቸው። እና እኔ በጣም ትልቅ አድናቆት አለኝ ለሱ እና ነገሩን እንደ 2 ፋይናል የተሸነፈ ባለፈው በኤሲ ሚላን በዚህኛው ኤሲ ሚላን 2 ጨዋታ የተሸነፈ ምናምን ልክ ነው። ግን ጠቅላላው ግን የስራው ሬከርድ በጣም አስደናቂ ይመስለኛል። እና በመጠኑ አዝናለሁ ወደ ሳውዲ ስለሄደ። ለምን በቶፕ ሌቭል እግር ኳስ ለተጨማሪ ዓመታት ልናየው የምንፈልግ አይነት አሰልጣኝ ነው። ወደ እንግሊዝ ቢመጣ ለምሳሌ አሁን ቶተናም አንጅ ፖስቴኮግሉን ሊያሰናብት ይችላል የሚል ወሬ እየበዛ ነው ሰሞኑ። እርግጠኛ አይደለሁም ዋንጫ እንደሚያሸንፍ። ቶተናም ውስጥ ዋንጫ ማሸነፍ በጣም አስቸጋሪ ነው። ባለፈው ሳምንት በእርግጥ የዛሬ 2 ሳምንት ዩሮፓ ሊግ ማሸነፋቸው እንዳለ ሆኖ ትልልቅ ዋንጫ ማሸነፍ ግን በጣም አስቸጋሪ ነው በቶተናም የፋይናንስ እውነት ምክንያት። ግን እንዲህ አይነት ሊጎች ውስጥ ወይ የሆነ ቀን ባየር ሚኒክ ወይ የሆነ ቀን ሪያል ማድሪድን ወይ የሆነ ቀን ዩቬንቱስን ወይ ሌላ ትልቅ የአውሮፓ ቡድን ሲያሰለጥን ወይ የሆነ ቀን ጓርዲዮላ ሲለቅ ሲቲን ሲያሰለጥን ወይ ቼልሲን ሲያሰለጥን ልታዩ የምትፈልጊው አይነት አሰልጣኝ ወርልድ ክላስ አሰልጣኝ ነው። 3 ዓመቱንም በሳውዲ ያሳልፋል ማለት አይደለም። እድሜው ገና ስለሆነ በ52 ዓመቱ ኮንትራቱን እንኳ ይጨርሳል ብለን ብናስብ ወደ አውሮፓ እግር ኳስ መመለስ ይችላል። ገና ነው እድሜው። ግን ከአውሮፓ እግር ኳስ ለጊዜው ዞር ማለቱ ግን የሆነ የሚያሳዝን ነገር አለው ለእኔ። ምክንያቱም የሳውዲ ሊግ በየሳምንቱ አታይም። በቃ የሳውዲ ሊግ ወይ የዩናይትድ ስቴትስ ወይ ወደ ካታር ወይ ምን ከሄድሽ እንትኑ ግልጽ ነው። እና መጨረሻ ላይ እንግዲህ በእንደዚህ አይነት ውሳኔ ሲሞኔ ኢንዛጊ ከኢንተር ለቋል። አሁን ኢንተር ተተኪ ፍለጋ ሩጫ ላይ ነው። ምክንያቱም ቶሎ እነሱ መሾም አለባቸው የዓለም የክለቦች ዋንጫ በአጭር ጊዜ ውስጥ ስለሚጀምር።
እስኪ የተወሰኑ የአድማችን አስተያየት የምንቀበል እዚህ ጉዳይ ላይ ማንዴማን የኢንዛጊ በፍጥነት የወሰነበት መንገድ አስገርሞኛል ወይስ ቀድሞ ነው የተወሰነ ውሳኔ ይሆን አልገባኝም። በኢንተር ጥሩ ስራ ሰርቷል። ኢንዛጊ ግን ደግሞ የፍጻሜ የዋንጫ ጨዋታዎች ላይ አጠቃቀሙን ባለመቻላቸው 2 ሻምፒዮንስ ሊግ ፍጻሜዎች ምስክር ናቸው። ኢንተር ሌላ አሰልጣኝ ማየቱ ምናልባትም ጥሩ ነገር ይዞ ሊመጣለት ይችላል። ግን ደግሞ አዲሱ አሰልጣኝ በኮሞ ጥሩ ጊዜ ያሳልፈው ፋብሪጋዝ መሆኑ ጥርጣሬ አድሮብኛል። ብቻ መልካም እድል ለፋብሪጋዝ ብሎናል። የተጫዋች አጠቃቀም ካልሽ ግን ጋዜጣ ላይ ምን አየው መሰለሽ፣ ጋዜጣ ብቻ ነው ሌሎችም ብዙ መገናኛዎች ዘግበውታል። እረፍት ሰዓት ላይ በዛ በአሊያንዝ አሬና ጭቅጭቅ ነበር እና አንዱ ኃይለኛ ወቃሽ የነበረው ፍራቴሲ ነው። ለምንድን ያላስገባኝ? እኔን ያላስገባበት ምክንያት ምንድን ነው? ያላስጨንቆ ይዞት ነበር። የቻምፒየንስ ሊግ ግማሽ ፍጻሜ ላይ የማሸነፊያውን ጎል ያስቆጠረው እሱ ነው። በእርግጥ እንግዳ ውሳኔ ወስኗል። የሆነ ሰዓት ላይ በ15 ደቂቃ 4 ተጫዋች ጋር 4ቱም ተከላካዮች ናቸው። ጨዋታው በቃ ሊቀይረው አይችልም ተከላካዮች በማስገባት እና በእርግጥ የፋይናሉ ጨዋታ ላይ ምስማማባቸው አንዳንድ እንግዳ ውሳኔዎች ወስኗል። ሲያነሳው ትዝ ብሎኝ ነው። ፍራቴሲ ተጣልቶታል መልበሻ ክፍል ውስጥ የሚል ወሬ ነበር ሰሞኑ። ናፖሊ ላቭ የሚል የፌስቡክ ስም ያለው አድማጫችን ኢንዛጊ በኢንተር ምርጥ ስኬት አላቸው፣ ካለፉት አሰልጣኞች የተሻለ ምርጥ ስኬት አላቸው ብዬ አስባለሁ። አሁን ላይ አዲስ ኢንቫይሮንመንት አዲስ አካባቢ ለመልመድ ወደ አልሂላል ለመሄድ ማቀዳቸው ሰውየው ገንዘብ ወዳድነታቸውን ያሳያል። ምርጥ ፖቴንሻል እያላቸው ደረጃቸውን የማይመጥን ሊግ ለመቀላቀል መወሰናቸው ያበሳጫል። ፋብሪጋስ በኮሞ ምርጥ አሰልጣኝ መሆኑን አሳይቶናል። በኢንተር ቤት ከተቀጠረ በዚህ ስብስብ ስኬታማ የሚሆን አይመስለኝም። ባየርን የበፊት አያልነቱ አቶታል። በቡንደስሊጋው ወጣት ልጅ ሲያገኝ የሚቀላቀለው ባየርን ነበር። አሁን ግን ያ የለም። ፍሎሪያን ቪትዝ ምሳሌ ነው ለዚህ ብሎናል። ኢትዮ ሀበሻ የሚል አድማጫችን የጀርመናዊ ዋጋው እጅግ ተጋኗል። ሲቲም የተወው ለዚህ ይመስለኛል። ጠቅላላ ፓኬጁ እስከ 300 ሚሊዮን ዩሮ ይደርሳል። ሊቨርፑል ካዘዋወረው ለሊጉ አዲስ ለሆነ ተጫዋች ሪስኩም የዚያን ያህል ነው ብዬ አስባለሁ ብሎናል። ፍቄ የሚል አድማጫችን ሴስክ ለኢንተር መታጨቱ የሚገባው ነው፣ ግን በኢንተር አንጋፋነት ነው የመከላከል ቡድን ሲሰራ ስለቆየ አሰልጣኝነቱን ከተረከበ ስር ነቀል ለውጥ ያስፈልገዋል ኢንተር ሚላን ብሎናል። ታደሰ ሲሞኔ ኢንዛጊ ከነ ስቴቫኖ ፒዮሊና ከነ ማርሴሎ ቤልሳ የላቀ ስኬት አለው። በኢንተር በስኬት ተቀጥሮ በኬርቴከርነት ተቀጥሮ ትልቅ ስኬት አሳይቷቸዋል። ትልቅ ድልም ሰጥቷቸዋል። አሁን በአልናስር ቤት ሌላ ድል ይጠብቁታል። ፋብሪጋስ በኮሞ ምርጥነቱን አሳይቷል። በኢንተር ቤት ሙሉ ነጻነት ከሰጡት በስራው ላይ ጣልቃ ገብነት ከሌለ ከኢንዛጊ የበለጠ ስኬታማ ሰው ይሆናል። ባየርን የበፊት ኃያልነቱን አቶታል ብዬ አስባለሁ ብሎናል። ወሰን ማንደፍሮ ምንም እንኳን አጨራረሱ ባያምርም ኢንዛጊ በኢንተር እጅግ ታላቅ ስራ እንደሰራ መካድ አይቻልም። ኮሜዲ የሚመስለውን የፍጻሜ ጨዋታ እያስታወሰ በሳንሲሮ መቆየት ከብዶ መልቀቁ ጥሩ ውሳኔ ይመስለኛል። መልካም ቀን ይሁንላችሁ ብሎናል። አብዱልሀቅ የሚል አድማጫችን ኢንዛጊ በፍጥነት በእንደዚህ አይነት ውሳኔ ይወስናል ብዬ አልጠበቅኩትም ነበረ። ሰውየው ለኢንተር የተቻለውን ሁሉ አድርጓል። በሻምፒየንስ ሊግ ፍጻሜ ኢንተር ሚላን እንዳልሆነ አይተናል። ነገር ግን በአሰልጣኙ አላስፈላጊ ውሳኔ መወሰን ነበረበት ብዬ አላስብም ብሎናል። እናመሰግናለን አድማጮቻችን። አሁንም ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። ብርሃን ባንክ ካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽጎን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል። የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ
እንደ ስማችን ብርሃን ነው ስራችን።